ወንዶች በጣም ያስቸግሩኛል አለችው። ያው እሱም ቀበላለና ታዲያ እንደዛ ከሆነ ለምን ታንኛው ጋር አትጣመሪም ማለት ነው። ከዛ እሷ አበደች ማለት ነው። እንግዲህ ከነዛ መሀል ይሄ ነው አንዱ ይሄ ነው ያን ዲኤንኤ ራሱ ላይ ያስመረምርላት ይሄ ነው ማለት ነው። ይሄ ሸረኛ ተንከሲስ። አሁን ደግሞ ሰላምን ቁጥር እሰጥሃለሁኝ ሰላምን ጀንጅ ናት እያለችው ነው። እኔ ክሪሽና እኔ በላሚቷ ይላል ደግሞ እኮ አቤት በቃ ይሄ የህንዲ ፊልም ተጣናውቶታል ማለት ነው። ጸጉሩን ብትን ሲያደርገው ምናምን እና እንግዲህ ወደ ምሮ ስትሄድ ይኸው እንዴት እንደሚላት ማለት እንዴት እንደሳቀኝ ናታን ማየት ነበረበት። ይህን ናታንና ዳጣ ማየት ነበረባቸው። እንግዲህ እንደ አጋጣሚ ሆኖ አላዩትም። እነሱም ያው ያዩታል ብዬ አስባለሁ። ምክንያቱም እንግዲህ ሰላምን ተጀነጀነና ሰላምን ሊያዋርድ እነሱ ቤት እንደሚሄድ ነው አሁን ኤቢ ያለችው ማለት ነው። ኤቢ የሆነ ነገር ከያዘች መፋቻ የሚባል ነገር የላት። በቃ ሙጭጭ አለች። በቃ አሁን ደግሞ ዳጣን ዲኤንኤ ማስመርምራ የጋሽ ደረጀ ልጅ እንድትሆን ማድረግ ነበረ። ያ ዳጣ ደግሞ ያው አጋጣሚዎቹ ረድተዋት የሰላምን ፀጉር አስመርምራ ያው ዳጣ ልጁ እንዳልሆነች ስላወቀች በቃ አረፈች። አሁን ደግሞ በቃ ልቧን ያንጠለጠለው ምንድን ነው የሰላም ጉዳይ ግን አሳ ምንድን ነው ዘንዶ ምንድን ነው አሳ ጎርጓሪ ዘንዶ ያወጣል ይባላል። እና እጅ በዚሁ ተቀጠለች። ሰላም ያረገዘችው ተጋሽ ደረጀ እንደሆነ ታውቃለች ማለት ነው። እና እንግዲህ ይሄንን ልጁን እኔሽ እንዲልህ ከፈለክ እኔ ጋር አብረን እንድንሆን ተፈለክ ሰላምን ቁጥር ሰጥሃለሁኝ ሰላምን ትብለህ ታሳምናታለህ። የልጅ አባት ሆናለሁኝ እኔ ችግር የለውም በላት። ስለዚህ እሷ ደግሞ እሺ ምናምን ካለች አንተ ትመጣና እኛ ጋ ሁሉም በተሰበሰበበት እሷ እኔ ልጁ እንዳልሆነና ምን እንዳሰበች እንጃ። ከዛ ልጁ ነው የሱ ብላ ከዛ እኔ የለም ሌላት ማለት ነው። እንደዛ ብላ አስባለች። እንግዲህ ይሄንን ነው አሁን ችግር ልፈጥር ያለችው በዚህ ጉዳይ ነው። ኤቢ ናታንና ዳጣ እንግዲህ ፋፈከሽ እያሉ ነው። ናታንና የዳጣ ፍቅርም እንግዲህ እያቀጠቀጠ ይመስለኛል። ያው ናታን በጣም ነው የሚወዳት እሷ ናት እንጂ ጓደኛለሽ እንዲ ወንድ ጓደኛ ሞልቶኝ ትለዋለች። እና ማሮቼ የወንድ ጓደኛ አለሽ ወይ ስላት ሞልቶኛል ምናምን አለች። ማለት ስላት እንደ ወንድ ጓደኛ እና ማሮቼ ሰዎች እየደወሉብኝ እኮ ያቋርጡኛል። እና ወዶቼ ዳጣና ናታን እንግዲህ ፍቅራቸው እንደሚቀጥሉ ተስፋ እናደርጋለን። ምክንያቱም እነሱ በጣም ነው የሚወዳት። እሷ እኮ ተወደዋለች እኮ ግን የፍቅር አይደለም እሷ የወንድምነት ዝም ብሎ የቤተሰብ ምናምን አለ የለ እንደዛ ነገር ነው እንጂ እዛም ዳጣ ግን በነገራችን ላይ ዳጣ በጣም ጎበዝ ናት። እዛም እነ ምሳሌም ላይ ተፍ እያለች ነው። እዚህም በቃ ድምቀት ሆናለች ለሁለቱም ማለት ነው። ዳጣ ለሁለቱም ድምቀት ሆናለች። እና እዛ ላይ ደግሞ እነ ምሳሌ ላይ ደግሞ የእንትና የደላላውን ገጸ ባህሪ የሚጫወተው ልጅ እንዴት እንደሚመችሽ ዳጣን እኮ እወድሻለሁኝ እኮ አላት። ምንድን ነው ልትሸጠኝ ነው እንዴት ትለዋለች። ዳጣ ደግሞ ገብት ታውቃለች እኮ እሷ ግን የሆነ የህይወቷን መስመር ማስተካከል ስላለባት አንደኛ አሁን የደረጀ ጉዳይ ነበር የሚያሳስባት። አረፈች። ደረጀ አባቷ እንደሆነ አወቀች፣ አረፈች። አሁን ደግሞ ምንድን ነው የሚያሳስባት? የእናቷ ጉዳይ ያኔ ትንሽ እያለች ነው። አሁን ቢያንስ መኖሯን በህይወት መኖሯን አወቀች። ከዛ አሁን ደግሞ ማን እንደሆነች ማጣራት ይሄ ነገር ነው ቢዚ ያደረጋት እንጂ ናታንን እኮ ተወዷል። አሁን ባለፈው ናታን ግን ያችናት ናታን የምትለው ናታን ግን እኔ ብጠፋ ትፈልገኛለህ አለችው እኮ ያኔ ሌሽ እንዳለችው ጓደኛ እንዲህ ይላል። እና እሷ ስለሌለችበት ይሄ ፍቅር ምናምን የሚባለው ነገር ስለሌለችበት ነው እንጂ እሷ ናታንን ስለማትወደው አይለም። ግን ናታን እንግዲህ ለማስቀናት ሞክሮ ነበረ፣ አልሆንለትም። በጣም ነው እኮ የምታምሩት ምናምን ትለዋለች። እንደው እኮ ተፈታችኝ እኮ ሳራ ደግሞ ተቀመጥ ሚስትህን አስተኝተህ ነው እንደ መጣሁ ሚስትህን አስተኝተህ ነው እንደ መጣሁ አንቺ እንድትሰትበኝ ምናምን ይላታል። እነሷ ሰላሟን ነው የምትፈልገው እንጂ አሁን ምንም ነገር አትፈልግም ማለት ነው። ኤቢ ደግሞ በቃ ከሱ ጋር ስታያት ትታብዳለች። ትናንትና ሲጨፍሩ ነበርና ኤቢ ቁጭ ብላ ምልክት ጠርጋ አይኗን እያየቻቸው ነበር ማለት ነው። ተቀፍጥጥ ብላ እሷ ሁለቱ ሲጨፍሩ እሷ ዳጣ ለራሷ ደረጀ አባቷ መሆኑን አውቃ በጣም ደስ ብሏታል እንጂ ትኩረትም አላደረገችም እኮ። ግን ናታን ስለሚወዳት እሷ ጋር ሀገረኛ በትከሻቸው እየጨፈሩ እያለ ከዛ ተነሽ ብለው እሷንም ሲያስነሷት እንግዲህ ኤቢም
ዳጣ ምንድን ነው ዳጣ ጋር እየጨፈረ የነበረው ናታንን እሷ ጋር እንዲጨፍር አደረገችው ማለት ነው። እና ውዶች እንግዲህ እቺ ሰላምና ዳጣ እናትና ልጅ መሆናቸውን በቅርብ ሰዓት ያሳውቁናል ብዬ ተስፋ አድርጋለሁኝ። ጋሽ ደረጀ ደግሞ እሺ ያስተት ነው አለ። ለምሳሌ አንቺን የወለድኩሽ በስተት ነው አለ። አሁን ሁለተኛ መሳሳቱን ሲያቅ አሁን ሰላም በትውስታ ስታሳየን የነበረው እሱ ምንም እንደማያውቅ ነው። ጋሽ ደረጀ እንደማያውቅ ያኔ ሰክሮ ምናምን ስለነበረ እንደዛ ነው በትውስታ ስታሳየ የነበረው ማለት ነው። እንግዲህ ጋሽ ደረጀ 2 ወይዘሮ ማን ነው ደግሞ እሷ ደግሞ ወይዘሮ ማርታ 2 4 ልጅ ቀርቧል ማለት ነው ጋሽ ደረጀ። እና እስኪ እንግዲህ በጣም አሪፍ ደስ የሚል ነው። ያኔ አስተማሪ ነው። ስለ ቤተሰብ ፍቅር ለልጆች ሲያጠፉ መቆንጠጥ እንዳለባቸው መገረፍ እንዳለባቸው ያኔ በጣም ደስ የሚል ድራማ ነው ማለት ነው። እስኪ እንግዲህ አብረን መጨረሻውን የምናይ ይሆናል። እናንተ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ብቻ አበረታቱኝ ማለት ነው። ስለምታበረታቱኝ ከልብ ነው የማመሰግነው። ቪዲዮውን ከተመቻችሁ እዩት፣ ካልተመቻችሁ ከፍታችሁ ብታስቀምጡት ለእኔ በጣም አሪፍ ነው ውዶቼ ማሮቼ። ኢንሻአላህ ነገ ተነገ ወዲያ ደግሞ በራሴው አይዳ እመጣለሁ ኢንሻአላህ። ግን ለአሁን ለጊዜው መዳም ቤት እንግዲህ አይመችም ታውቃላችሁ። መዳም ቤት ፍሎግን ብንዘውር ምንም የሚመች ጉዳይ ስላልሆነ ነው። ስለዚህ እስከ ጊዜው በነዳጣም በነምሳሌም እንመጣለን። እናንተ አበረታቱን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ እነ ክሪሽናም እንግዲህ ክሪሽና እያለ ነው የኤቢ ፍቅረኛ ኤቢ ይመቻት። እሷም እንግዲህ ምን አባክተ ነው አትከተል ምናምን እያለች እያምታታችሁ ነው። እንኳን እሷ እኮ ለፍቅር እኮ ነው ናታን ራሱ ይሄ ነው እኮ የምትልበት። እና ውዶች የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ባይ ባይ። ደህና ዘንብቱ። ላይክ ሸር ሰብስክራይብ አድርጉ ባይ